ሰላም ውድ የጀነራል ኤዱኬሽን ቤተሰቦች እንዴት ናችሁ? ዛሬ ደግሞ ኢንትሮዳክሽን ቱ ሎ ኢን ኢትዮጵያ ሌጋል ሲስተም በሚል ኮርስ መጥቻለሁ። ሁሉንም ቻፕተሮች በፓርት ከፍለን ለማየት አብረን ለማጥናት እንሞክራለን ማለት ነው። ስለዚህ ጥናታችንን ከመጀመራችን በፊት ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ሼር፣ ላይክ ከማድረግ እንድትጀምሩ ላለው በዚህ ቻናል አዳዲስ የህግም እንዲሁም ደግሞ የጤና ትምህርት ቪዲዮዎች በደንብ ይሰራሉ። ስለዚህ እንደነሱ አይነት ቪዲዮዎች አዲስ ሲለቀቁ እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ ለማለት እወዳለሁ። እንግዲህ ዛሬ የምናየው ኢንትሮዳክሽን ቱ ሎ ቻፕተር ዋንን ፓርት ዋን ነው ማለት ነው። እንግዲህ በህግ ኮርስ ቆይታ ውስጥ በሚቀጥሉት 4 ዓመት ውስጥ የምትማሩትን ትምህርት ጠቅልል አድርጎ የያዘ ኮርስ ነው ማለት ነው። ስለዚህ ይህንን ቤዚክ የሆነውን ኮርስ ማወቃችሁን ከአሁን በኋላ ላይ የሚጠብቃችሁ የተለያዩ ኮርሶችን ጄኔራል የሆነ እውቀት እንዲኖራችሁ ያደርጋል ማለት ነው። ስለዚህ ቻፕተር ዋን ኔቸር ኤንድ ፈንክሽን ኦፍ ሎ ይላል። ስለዚህ ቻፕተር ዋንን የህግን ኔቸር ከማየታችን በፊት ህግ በራሱ ምንድን ነው ዲፊኒሽን ኦፍ ሎውን ከማየት እንጀምራለን ማለት ነው። እሺ ወር ኢዝ ሎው? No consensus in defining the term law because dynamic nature of law and the different scholars defining the term variously. እንግዲህ ህግ ዳይናሚክ ኔቸር የተለያየ ኔቸር ሰፊ ኔቸር ስላለው የተለያዩ ስኮላሮች በተለያየ መልኩ ህግን ዲፋይን ያደርጉታል። ህግ የሚለውን ቃል ሎ የሚለውን ቃል በተለያየ እንትን ዲፋይን ያደርጉታል። it also vary due to the different purpose sought to be achieved per purposeful definition. እንግዲህ ህግ የሚለው ቃል ከተለያየ ፐርፐስ ጋር አክታች ስለሚሆን እሱን የተለያየ ትርጉምም ስለሚሰጥ ፐርፐስም ስለሚሰጥ በዛ መልኩ ዲፋይን ለማድረግ ትንሽ ይቸግራል። ዲፊኒሽን given to the term law are as many as legal theories. እንግዲህ የህግ ዲፊኒሽን ሌጋል ቲዎሪዎች የጁሪስፕሩደንስ ሎ ውስጥ ባሉ ቲዎሪዎች ላይ ዲፔንድ ይሆናል ማለት ነው። ስለዚህ እነዛ ቲዎሪዎች ህግን ዲፋይን በሚያደርጉበት ወይ ነው ማለት ነው እኛም ህግን ዲፋይን የምናደርገው። the main theories of law includes natural law theory, positivism theory, historical law theory, sociological law theory, legal realism, pragmatic law theory ይባላሉ ማለት ነው። ስለዚህ እነዚህ ሜይን ሌጋል ቲዎሪዎች ናቸው ማለት ነው። ስለዚህ እነዚህ ህግን በምን ወይ ዲፋይን ያደርጉታል የሚለውን ኮንሰፕት ማየት አለብን ማለት ነው። እሺ ከዛ በፊት ብላክ ሎ ዲክሽነሪ ስለ ሎ ምን ይላል፣ ህግ ስለሚለው ቃል ምን ይላል ስንል ብላክ ሎ ዲክሽነሪ try to define law as rule of action which are issued by an authority and that are binding first accompanied by sanction or legal consequences. ስለዚህ ሩል ኦፍ አክሽን ነው። በአጠቃላይ ህግ ማለት ሩል ኦፍ አክሽን ነው፣ በአውቶሪቲ ኢሹ የሚደረግ የሚዘጋጅ እንዲሁም ደግሞ ባይንዲንግ ፎርስ ያለው ወይንም ደግሞ ኮንሲኩዌንሱ ሌጋል ኮንሲኩዌንስ ያለው ሳንክሽን ያለው ተብሎ ነው ዲፋይን የተደረገው ማለት ነው። the Greek philosopher Aristotle he defines law as rule of conduct. አርስቶትልም ትልቁ ፊሎሶፊ ህግን ሩል ኦፍ ኮንዳክት ብሎ አስቀምጦታል ማለት ነው። ፕላቶ አሪስቶትል ስቱደንት asserted that law was a form of social control. ፎርም ኦፍ ሶሻል ኮንትሮል ነው ህግ ማለት ሶሳይቲ ሶሳይታል ኢንተራክሽንን ኮንትሮል የምናደርግበት መካኒዝም ነው ብለው አስቀምጡታል ማለት ነው። እሺ ቲዮሪስ ኦን ሎ ከህግ ጋር በተያያዘ የተለያዩ ቲዮሪዎች ከጊዜ ወደ ጊዜ ዲቨሎፕ ተደርገዋል። there are different school of thought about law dealing on the nature, objective and source of law. በህግ ኔቸር እንዲሁም አላማ ኦብጀክቲቭ ኤንድ ሶርስ ምንጩ ላይ ዲፔንድ በመሆን በአራት ቦታ አራት አይነት ቲዮሪዎች አሉ ማለት ነው። ናቹራል ሎ ቲዮሪ የሚባል አለ፣ ፖዚቲቪስት የሚባል አለ፣ ሪያሊዝም ቲዮሪ ወይንም ሌጋል ሪያሊዝም የሚባል አለ፣ ማርክሲስት ቲዮሪ ኦፍ ሎ የሚባል አለ ማለት ነው። ይህ መጀመሪያው ናቹራል ሎ ቲዮሪ የምንለው ነው ማለት ነው። it is the oldest of all school of thought ከሁሉም ስኩል ኦፍ ቶቶች ኦልደስት እና የድሮ የሚባል አይነት ስኩል ኦፍ ቶት ነው ማለት ነው። ኢትስ ኦሪጂኔት ኢን አንሸንት ግሪክ በአንሸንት ግሪክ ነው ኦሪጂኔት የሆነው። ግሪክ ፊሎሶፈር ላይክ ሶክራተስ፣ ፕላቶ ኤንድ አርስቶትል ዲቨሎፕ ኢት።
ለዚህ ታዋቂ የግሪክ ፊሎሶፈሮች እንደ ሶቅራጠስ፣ ፕላቶ እና አርስቶትል ያሉት ናቸው ዲቨሎፕ ያደረጉት ማለት ነው። እሺ according to the philosophy of followers of this school there are two set of law that govern the relation of the human society። እንግዲህ በዚህ ስኩል ኦፍ ቶት መሰረት የሂውማን ሶሳይቲን የሂውማን የሰውን ማህበረሰብ ገቨርን የሚያደርገው ሁለት አይነት ህግ አለ ብለው ያስባሉ። these are natural law which is eternal and unchangeable and the man-made law which differs in place and time። ሁለት አይነት ህግ አለ ሶሳይቲን ገቨርን የሚያደርግ ብለው ያስባሉ። የመጀመሪያው ናቹራል ሎ ይሄ በኔቸር የሚሰጠን ናቹራል ሎ ሲሆን እሱም ደግሞ ኢተርናል ዘላለማዊና ማይቀየር አይነት ህግ ነው ብለው ይላሉ። ሁለተኛው ደግሞ ማንሜድ ሎ ሰው ሰራሽ የሆነው ህግ በቦታ እና በጊዜ ሚቀያየር ብለው ያስቀምጣሉ ማለት ነው። ናቹራል ሎ ኢዝ ኤ ሴት ኦፍ ሩል ዳት አር ገቨርንድ ባይ ሱፐርናቹራል ፓወር ክሬተርስ። ስለዚህ ናቹራል ሎ የምንለው በሱፐርናቹራል ፓወር ክሬት የተደረገ ነው። ኢን ዘ ፎርም ኦፍ ጀስቲስ ሞራሊቲ ኤንድ ሪዝን ኢት ኢዝ ሰርቭ አስ ስታንዳርድ አጌንስት ዊች ማን ሜድ ሎስ አር ቱ ቢ ቴስትድ ፎር ዜር ቫሊዲቲ። እንግዲህ ሞራሊቲ ሪዝን በመሳሰሉት መልኩ የተሰጠ ሲሆን ማን ሜድ ለምንለው ህግም ልክ መሆን አለመሆኑን ቫሊዲቲውን ቴስት የምናደርግበት ህግ ነው ማለት ነው ብለው ያስባሉ። to the extent that human made law violates natural law they should be null and void, do not obey if the state law is contrary to the natural law። ለዚህ ምን ብለው ያስባሉ? የትኛውም ማን ሜድ ሎዎች ከናቹራል ሎ ጋር እንትን የሚጻረኑ ከሆነ ኮንትራሪ የሚሆን ከሆነ አውቶማቲካሊ ኑል ኤንድ ቮይድ ይሆናሉ ማለት ነው። ስለዚህ ስቴት እንደዚህ አይነት ህጎችን ኦቤይ ማድረግ አትችልም ማለት ነው። for this theory on law the man-made law must follow universal principle of morality, justice and fairness። ስለዚህ በዚህ ቲዮሪ መሰረት ማን ሜድ ሎ የምንለው ሰው ሰራሽ የሚባለው ህግ የዩኒቨርሳል ፕሪንሲፕልን መከተል አለበት። እንደ ሞራሊቲ፣ ፍትህ፣ ጀስቲስ እና ፌርነስ የመሳሰሉትን ፕሪንሲፕሎችን መከተል አለበት ብለው ያስቀምጣሉ ማለት ነው። እሺ ሁለተኛው ደግሞ the positivist school of thought ነው። ይሄ ደግሞ ሌላኛው ታውት ነው። positivist law theory is so-called imperative and analytics law theory. this school of thought founded by Thomas Hobbes የተመሰረተ ነው። እንደምታውቁት which got predominance in the 19th-20th century sharply separated law from morality and justice። ይሄ ደግሞ ከናቹራል ሎ ቲዮሪ ጋር ፍጹም የሚቃረን ነው። እሱ ምን ይላል? ህግ በራሱ ከሞራሊቲ እና ከጀስቲስ ፍጹም የተነጠለ ሰፓሬት የሆነ ነገር ነው ብሎ ያስባል። it sharply opposed the natural law theory። ናቹራል ሎ ቲዮሪ ኦፖዝ ያደርጋል፣ ምክንያቱም ጽንሰ ሀሳባቸው ሁለቱም እርስ በርሳቸው ስለሚቃረን ነው ማለት ነው። it has the belief that law is the rule made and enforced by the sovereign body of the state and there is no need to use reason, morality or justice to determine the validity of law። ስለዚህ ሎ የሚባለው ነገር ራሱን የቻለ እንትን ነው፣ ሩል ነው፣ በሶቨሬን ነው፣ በሶቨሬን ቦዲ ነው ኢንፎርስ የሚደረገው። ስለዚህ ምንም አይነት ከሞራሊቲ ከጀስቲስ እንዲሁም ደግሞ ከፌርነስ ጋር ምንም አናገናኘውም። ቫሊዲቲውን ለመወሰን ከነዚህ ነገሮች ጋር በፍጹም አናገናኘው። ምክንያቱም ህግ የሚባለው ነገር ኢንፎርስድ ባይ ዘ ሶቨሬን ቦዲ እስከሆነ ድረስ እነዛ ነገሮች አላስፈላጊ ናቸው ብለው ነው የሚሉት። according to this theory rules made by the sovereign are laws irrespective of any other consideration። ህግ የምንለው ነገር ሩሎች ናቸው irrespective of any consideration። ሶቨሬን የሆነው ሉዓላዊ የሆነው አንድ አካል ህጉን ያወጣል። ስለዚህ ከምንም ሌላን ነገር ኮንሲደር ሳያደርግ ነው የሚያወጣው ማለት ነው። ምን ለማለት ፈልገው ነው? ይሄ ሞራሊቲ ጀስቲስ ምናምን ብለው ያስቀመጡት ናቹራል ሎዎችን እነሱን ኦፖዝ የሚያደርግ ነው ማለት ነው። A typical definition adopted by this school of thought is that law is a command of political sovereign backed by sanction። ስለዚህ ቀጭኑ በኦስቲን የተሰጠው ዴፊኒሽን ምን ይላል? ህግ ማለት ኮማንድ ነው፣ በፖለቲካል ሶቨሬን እንትን የሚባል ራሱን የቻለ ኮማንድ ነው፣ ግን በፖለቲካል ሶቨሬን በሳንክሽን እንትን የሚባል ነው፣ ባክድ የሚደረግ ነው ብሎ ያስባሉ ማለት ነው። ስለዚህ የሆነ የበላይ አካል ህግ ያወጣል፣ ከዛን ኢንፎርስ ይደረጋል።
ከዛ ሰው እሱ የማይከተለው ከሆነ ሳንክሽን ይጠብቀዋል ማለት ነው። ህግ ማለት ለነሱ ይሄ ነው። In the above definition, a command is a sovereign order or imperative direction that a person acts or refrain from acting in a certain way. ኮማንድ ምንለው ይሄ ትእዛዝ ምንለው ነው። ሶቨሬን ኦርደርስ ምንለው ነው። የሆነ አንድ የበላይ አካል አለ፣ የእሱ ኦርደር ነው። ሰዎች አንድ ነገር እንዲያደርጉ አንድ ነገር ከማድረግ እንዲጠነቀቁ የሚያሳያቸው ዳይሬክሽን ነው ማለት ነው። the political sovereign puts the law by way of command to the subject who shall obey the laws without having regard to the content on the law whether it is just or unjust, right or wrong, moral or immoral። ስለዚህ ፖለቲካል ሶቨሬን የሆነን ኮማንድ ያስቀምጣሉ። ስለዚህ ሶሳይቲ በዛ መሰረት ይታዘዛል ማለት ነው። ምንም ቢሆን የተጻፈው ህግ ጀስት ቢሆንም አንጀስት ቢሆንም ራይትም ሮንግም ሞራልም ወይም ኢሞራልም ቢሆን አይመለከታቸውም ማለት ነው። አስሎንጋ ሶቨሬን ፖለቲካል ሶቨሬን ኮማንዱን እስካስቀመጠው ድረስ ለእነሱ ህግ ነው ማለት ነው። the political sovereign the source of the law according to the positivist። ስለዚህ በፖዚቲቪስት ፖለቲካል ሶቨሬን የምንለው አካል ሶርስ ኦፍ ሎ ነው ማለት ነው። the positivists define the political sovereign as person or body of person or political supreme organ that the bulk of the society habitually obey and who doesn't himself obey any person or organ። ስለዚህ እንደ ፖዚቲቪስት መሰረት ይሄ ፖለቲካል ሶቨሬን የምንለው የሆነ የበላይ አካል ነው። ሱፕሪም የሆነ ኦርጋን ሶሳይቲው ሙሉ የሚታዘዘው የሆነ አካል ነው ማለት ነው። the subject or citizen have to be obey the law not on their own wish but at the pain of penalty or sanction። ስለዚህ ማህበረሰቡ በራሳቸው ፍቃድ በመነሳሳት አይደለም ህጉን የሚጠብቁት ማለት ነው። ምክንያቱም ህጉን የማይጠብቁት ከሆነ ፔናልቲ፣ ቅጣት፣ ሳንክሽን ስላለ እሱን ፍራቻ ነው እንትን የሚሉት ማለት ነው። በራሳቸው ተነሳሽነት ህጉን አያከብሩም ማለት ነው። እሺ ፖዚቲቪስት ራሱን የቻለ ስትሮንግ አይዲያ እና ዊክ ሳይድ አለው። ስትሮንግ ሳይዱን እኔ ሌጋል ፖዚቲቪስት ሰርቪስ ቱ ስትሮንግ ፊውቸር አላቸው። it ensures that the government explicitly apprises the members of the society of their rights and obligation። መብትና ግዴታቸውን በግልጽ የሚያስቀምጥ በግልጽ የሚያሳይ ነው ማለት ነው። ሁለተኛ ላይ ደግሞ it creates certainty ይፈጥራል ማለት ነው። ስለዚህ ይሄ ስትሮንግ ጎኑ ሲሆን ዊክ ሳይድም አለው በዚሁ መሰረት። የመጀመሪያ first for the positivist all law emanate from the sovereign so this does not always hold true። ስለዚህ ሁሌም በፖዚቲቪስት ህግ ኢማኔት የሚያደርገው ከሶቨሬን ነው ከሆነ የበላይ አካል ነው ብለው ያስባሉ። ይሄ ደግሞ ሁሌም ትሩ ላይሆን ይችላል። for instance customary law does not emanate from the parliament or other organ rather from habitual repeated practice over a long period of time. international law is also an example። ለምሳሌ አሁን ከስተመሪ ሎዎች በልማድ የሚመጡ እንደ ባህል በህብረተሰቡ በተደጋጋሚ በመደረግ የሚመጡ አይነት ህጎች ከሶቨሬን አይደለም የሚመነጩት። እንዲሁም ደግሞ ኢንተርናሽናል ሎዎችን የሀገራቶች ስምምነት ስለሆነ እሱ በፖዚቲቪስት አይን ስር እንደ ህግ አይቆጠርም ማለት ነው። ይሄ ደግሞ ልክ አይደለም። ሌላኛው ደግሞ this theory views the sovereign as unlimited and uncountable to anyone whereas today every government organ is legally limited and is accountable to the public። ስለዚህ ይሄ አንሊሚትድ እና አካውንተብል የሆነን እንትን መብትን ይሰጣል። ነገር ግን አሁን ፕራክቲሱን ካያችሁ ገቨርንመንት ለፐብሊክ አካውንተብል ተጠያቂ የሚሆንበት ጊዜ አለ ደግሞም ነው። third it diverses law from the ethical foundation of equity, justice, morality and fairness which has resulted in the erosion of human value። ስለዚህ በፖዚቲቪስት ቲዎሪ ህግን ፍጹም ከጀስቲስ ከኢኩዊቲ ሞራሊቲ እንዲሁም ደግሞ ከፌርነስ ለይተው ያዩታል ማለት ነው። ይሄ ደግሞ የሂውማን ቫልዩ እንትን የሚያደርግ ነው፣ ኢሮዥን ውስጥ የሚከት ነው ማለት ነው። ቀስ በቀስ ይሄ ነገር እንዲጠፋ የሚያደርግ ነው። ስለዚህ ህግ ስንል ከማህበረሰቡ የሚመነጭ ነገር ነው ካልን ማህበረሰቡ ደግሞ ሞራሊቲ አለው፣ ኢኩዊቲ አለው፣ ፌርነስ አለው ማለት ነው። ስለዚህ ከዚህ ውጪ ህግን ገንጥሎ ማየት ትንሽ ትክክለኛ እይታ እንዲኖረን አያደርግም ማለት ነው። ስለዚህ በአጠቃላይ የህግ ስኩል ኦፍ ቶቶች ይህንን ይመስላሉ። በቀጣይ ደግሞ ሪያሊዝም ስኩል ኦፍ ቶትን ይዤላችሁ እመጣለሁ ማለት ነው። ስለዚህ ሀሳብና አስተያየት በሚኖራችሁ ያልገባችሁ ነገር ካለ በሀሳብ መስጫ ቦታ ላይ ሄዳችሁ ሀሳባችሁን
እንድታስቀምጡ ልላችሁ ወዳለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ፣ ቸርን ሰንብት።